በክልሉ ርዕሰ መዲና መሃል ባህር ዳር ከተማ አንድ የፋኖ አባል በወሰደው እርምጃም 6 የሚሊሻ አባላት መገደላቸው ታወቀ። የፋኖ አባሉ ከድርጅቱ የተሰጠውን ቆራጥና ከባድ ተልዕኮን በብቃት ተወጥቶም የ6ቱንም ሚሊሻ አባላት ክላሽንኮቭ መሳሪያ በመማረክ ወደ አሃዱ በሰላም ተመልሰዋል። ፍጥነትን ከድፍረት ጋር አጣምረው ስለጠየቀውና አርበኛው በልበ ሙሉነት ስለፈጸመው ኦፕሬሽን በዝርዝር የምናሰማችሁ ይሆናል። በሌላኛው መረጃችን ከመካነ ሰላም ሰኞ ገበያ ተብላ ወደምትጠራ የገጠር ቀበሌ እየተንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ በተከፈተ ድንገተኛ ውጊያ አንድ ቲም ሙሉ ወታደሮች ተገደሉ። ውጊያውን ተከትለው በመካነ ሰላም ከተማ ውስጥ የነበሩ የወረዳና የከተማ አስተዳደር ካድሬዎች ፋኖ ሌሊት ገብቶ ያጠቃናል በሚል ከተማዋን ለቀው በመውጣት የአገዛዙ ወታደሮች በሰፈሩበት ካምፕ ተጠልለው እንደሚገኙ ታውቋል። መረጃውን በዝርዝር አሰናድተነዋል፣ ተሰሙታላችሁ። በሌላኛው መረጃችን በታች ጋይንት ወረዳ ከአጋጥ ሚካኤል ጀምሮ ፈረስ ሜዳ፣ ሚዳቂት እና ኤፍራታ በተባሉ አካባቢዎች ከንጋት ጀምሮ በተደረገ ውጊያ ከ31 በላይ የአገዛዙ ወታደሮች ሞትና ቁስለኛ መደረጋቸው ታወቀ። በተመሳሳይ በምስራቅ ደንቢያ ወረዳ ከቆላ ድባ ከተማ በቅርብ ርቀት ላይ በተፈጸመ ደፈጣ ጥቃት 37 የአገዛዙ ወታደሮች ሞትና ቁስለኛ መደረጋቸው ተሰምቷል። በጥቃቱ ቁልፍ ወታደራዊ ስፍራዎችን ጨምሮ የጠላት ኃይል ሲንቀሳቀስባቸው የነበሩ ቀጠናዎች በፋኖ ቁጥጥር ስር መግባታቸውን የታወቀው። ሁለቱን መረጃዎች በዝርዝር አሰናድተናቸዋል። ሰዓቱ ሲደርስ የምታደምጧቸው ይሆናል። በሌላኛው መረጃችን የጅቡቲ መንግስት የኢትዮጵያን አየር ክልል ጥሰው በመግባት በፈጸመው የሰው አልባ አውሮፕላን ጥቃት 3 ንጹሃኖች ሲገደሉ በርካቶች መቁሰላቸው ታወቀ። አብይ አህመድ ሀገሪቱን በሁሉም አቅጣጫ የሚገኙ ድንበሮቿን ክፍት በማድረግ ከተራ ታጣቂዎች እስከ ጎረቤት ሀገራት መንግስታት እንደፈለጉ በመግባት ኢትዮጵያውያን ላይ ያሻቸውን ጥቃት የሚፈጽሙባት ሀገር ካደረጋት ዋላ ደር ብሏል። ብልጽግና ከዚህ ቀደም ድንበር ሲጠብቁ የነበሩ ወታደሮችን ጨምሮ ሀገሪቱ አለኝ የምትለውን ጦር፣ ድሮንና ጀት እንዲሁም ሌሎች ከባባድ መሳሪያዎችን አስታጥቆ ወደ አማራ ክልል አስገብቶ ጦርነት ካወጀም እነሆ 3ኛ ዓመቱን እያስቆጠረ ነው። መረጃውን በዝርዝር አሰናድተነዋል፣ የምታደምጡት ይሆናል። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። ከመረብ ሚዲያም የዛሬ ጥር 6 2018 ዓ.ም የምሽት መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በክልሉ ርዕሰ መዲና ባህር ዳር ከተማ አንድ የፋኖ አባል በወሰደው እርምጃ 6 የሚሊሻ አባላት መገደላቸው ታውቋል። የፋኖ አባሉ ከድርጅቱ የተሰጠውን ቆራጥና ከባድ ተልዕኮውን በብቃት ተወጥቶ የ6ቱንም ሚሊሻ አባላት ክላሽንኮቭ መሳሪያ በመማረክ ወደ አሃዱ በሰላም ተቀላቅለዋል። የብአዴን አመራሮች ውለው አያድሩባትም በምትባለው የክልሉ ርዕሰ መዲና በሆነችው ባህር ዳር ከተማ በአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 102ኛ ኮር 22ኛ ክፍለ ጦር አባል የሆነ አንድ የፋኖ አባል ዛሬ ጥር 6 2018 ዓ.ም ማርፈጃውን በፈጸመው ቦምብ ጥቃት 6 የሚሊሻ አባላት መገደላቸው ታውቋል። በከተማዋ ልዩ ቦታ ሮቢት አካባቢ አንድ ቦታ ተሰብስበው ስምሪት ሲሰጣጡ በነበሩ የሚሊሻ አባላት ላይ ነው አርበኛው እርምጃውን የወሰደባቸው። በዚህም አንደኛ ታከለ እጅጉ የሮቢት ሚሊሻ አባል፣ ሁለተኛ አለሙ መለሰ የሮቢት ሚሊሻ አባል፣ ሶስተኛ ጌጠነው ሙጬ የሮቢት ሚሊሻ አባል፣ አራተኛ ሙሉ ሰንደቅ የሮቢት ሚሊሻ አባል፣ አምስተኛ ጌጠነው ሙጬ የሮቢት ሚሊሻ አባል፣ ስድስተኛ አለማንተ ገብሬ የሮቢት ሚሊሻ አባል በጥቃቱ ተገድለዋል። ቆራጥነትና ድፍረትን ከፍጥነት ጋር አጣምሮ በሚጠይቀው በዚህ ኦፕሬሽን በታላቅ አመራዊ ሞራልና ጀግንነት ተሞልቶ ተልዕኮውን የተቀበለው አርበኛ ዳራ ተልዕኮውን በስኬት አጠናቆ እርምጃ የወሰደባቸው የሚሊሻ አባላት ታጥቀውት የነበረውን ክላሽንኮቭ መሳሪያን ማርኮ ወደ ክፍለ ጦሩ በሰላም መቀላቀሉን መረብ ሚዲያ ለማረጋገጥ ችሏል። ወደ ሌላኛው መረጃችን አለፍን። በታች ጋይንት ወረዳ ከአጋጥ ሚካኤል ጀምሮ ፈረስ ቤት፣ ሚዳቂትና ኤፍራታ በተባሉ አካባቢዎች ከንጋት ጀምሮ በተደረገ ውጊያ ከ31 በላይ የአገዛዙ ወታደሮች ሞትና ቁስለኛ መደረጋቸው ታወቀ። በውጊያው ፋኖ እጅግ ፈጣንና የተጠና ጥቃት በመፈጸም የጠላት አከርካሪን በመስበር ስትራቴጂካዊ ወታደራዊ ስፍራዎችን በቁጥጥሩ ስር ማስገባቱ ተገልጿል።
በአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ከግዙፉ ገብርዬ ክፍለ ጦር የተውጣጡ የፋኖ ኃይሎች ዛሬ ጥር 6 2018 ዓ.ም በደቡብ ጎንደር ዞን ታች ጋይንት ወረዳ በተመሳሳይ ሰዓት የተለያዩ ቦታዎች ላይ በወሰዱት እርምጃ የጠላት ኃይልን በመደምሰስ ድል መቀዳጀታቸውን መረብ ሚዲያ ከእዙ ህዝብ ግንኙነት መምሪያ ለማረጋገጥ ችሏል። ውጊያው ዛሬ ከንጋት ጀምሮ እስከ እኩለ ቀን ገደማ ድረስ የዘለቀ ሲሆን በዚህም 13 ወታደሮች ሲገደሉ ከ18 በላይ የሚሆኑት ደግሞ መቁሰላቸውን የገለጸው እዙ የአብይ አህመድን ስልጣን ለማስጠበቅ ሲሉ በድምሩ 31 ወታደሮች ሙትና ቁስለኛ ተደርገዋል ብለዋል። በውጊያው ፋኖ እጅግ ፈጣንና የተጠና ጥቃት በመፈጸም ሙትና ቁስለኛ ካደረጋቸው 31 ወታደሮች በተጨማሪ በርካታ የጦር መሳሪያ ማርኮ መታጠቅ የቻለ ሲሆን ስትራቴጂክ ወታደራዊ ስፍራዎችን በቁጥጥሩ ስር መዋሉን መረብ ሚዲያ ከእዙ ህዝብ ግንኙነት መምሪያ ለማረጋገጥ ችሏል። በተያያዘም በምስራቅ ደንቢያ ወረዳ ከቆላ ደባ ከተማ በቅርብ ርቀት ላይ በተፈጸመ ደፈጣ ጥቃት 37 ያገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ታውቋል። በጥቃቱ ቁልፍ ወታደራዊ ስፍራዎችን ጨምሮ የጠላት ኃይል ሲንቀሳቀስባቸው የነበሩ ቀጠናዎች በፋኖ ቁጥጥር ስር ገብተዋል። በምስራቅ ደንቢያ ወረዳ ከቆላ ደባ ከተማ በቅርብ ርቀት ልዩ ስሙ ጃንጓ ተብሎ በሚጠራው አካባቢ ላይ በተፈጸመ ደፈጣ ጥቃት ፋኖ ታላቅ ድል ተቀዳጅቷል። በአፋሕድ ጎንደር ጠቅላይ ግዛት እዝ በጌምድር ክፍለ ጦር ስር ከሚገኙት ከናዳው ብርጌድና ከሸሽን ብርጌድ የተወጣጡ የፋኖ ኃይሎች ናቸው በጠላት ላይ የተጠናውን የደፈጣ ጥቃት በመፈጸም ድል የተቀዳጁትም። በዚህ ደፈጣ ጥቃት 12 የመከላከያ ሰራዊት አባላት፣ 5 የሚሊሻ አባላት ሲገደሉ ከ20 በላይ ቁስለኛ መደረጋቸውን የገለጸው እዙ የኦህዴድ መሩን አገዛዝ ዕድሜ ለማራዘም በአማራ ህዝብ ላይ ዘር ጭፍጨፋ እየፈጸሙ የነበሩ በድምሩ 31 ወታደሮች ሙትና ቁስለኛ መደረጋቸውን ገልጿል። ከደፈጣ ጥቃቱ በኋላ ከጥቃቱ የተረፉ ያገዛዙ ወታደሮች ሙትና ቁስለኛቸውን ጨምሮ ሌሎች ንብረቶቻቸውን ጠቅልለው አካባቢውን ለቀው የሸሹ ሲሆን በዚህም ቁልፍ ወታደራዊ ስፍራዎችን ጨምሮ የጠላት ኃይል ሲንቀሳቀስባቸው የነበሩ ቀጠናዎች በፋኖ ቁጥጥር ስር መግባታቸውን ነው መረብ ሚዲያም ከእዙ ህዝብ ግንኙነት መምሪያ ለማረጋገጥ የቻለው። ወደ ሌላኛው መረጃችን አለፍን። ከመካነ ሰላም ሰኞ ገበያ ተብላ ወደምትጠራው የገጠር ቀበሌ እየተንቀሳቀሱ በነበሩ የአገዛዝ ወታደሮች ላይ በተከፈተ ድንገተኛ ውጊያ አንድ ቲም ሙሉ ወታደሮች ተገደሉ። ውጊያውን ተከትለው በመካነ ሰላም ከተማ ውስጥ የነበሩ የወረዳና የከተማ አስተዳደር ካድሬዎች ፋኖ ሌሊት ገብቶ ያጠቃናል በሚል ከተማዋን ለቀው በመውጣት የአገዛዝ ወታደሮች በሰፈሩበት ካምፕ ተጠልለው ማደራቸው ታውቋል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሪኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር ውስጥ ከሚገኙት ከሁለት ሬጅመንቶች የተውጣጡ ጥቂት የፋኖ ኃይሎች ትላንት ጥር 5 2018 ዓ.ም አመሻሹን በመካነ ሰላም ግንባር በከፈቱት ድንገተኛ ውጊያ ታላቅ ድል መቀዳጀታቸውን እዙ በህዝብ ግንኙነት መምሪያ በኩል ለመረብ ሚዲያ በላከው መረጃ አስታውቋል። በሰሜን ምስራቅ ዕዝ የ801ኛ ኮር 45ኛ ክፍለ ጦር ወታደሮች መነሻቸውን ከመካነ ሰላም ከተማ አድርገው በወረዳው ሰኞ ገበያ ተብላ ወደምትጠራው የገጠር ቀበሌ እየተንቀሳቀሱ እንዳለ ነው ድንገተኛ ውጊያ የተከፈተባቸው። በጥቃቱ አንዲት ሙሉ ወታደሮች የተገደሉ ሲሆን በርካታ ወታደሮችም ቆስለው ለሕክምና ወደ መካነ ሰላም ከተማ ወደሚገኘው ጁኒየር ትምህርት ቤት ቅጥር ግቢ ውስጥ ተወስደዋል ነው ያለው እዙ ለመረብ ሚዲያ በላከው መረጃ። ትምህርት ቤቶችን እንደ ወታደራዊ ካምፕ ይጠቀማል። ቁስለኞችን ጊዜያዊ የሕክምና ጣቢያ አቋቁሞ በዚያው በትምህርት ቤት ውስጥ ያክማል። የሚሞቱ ወታደሮቹንም በዚያው በትምህርት ቤት ቅጥር ግቢ ውስጥ ይቀብራል አገዛዙ። በኢንጂነር ደሳለኝ አሰፋ ክፍለ ጦር ስር ከጥላሁን ፈንታው ሬጅመንትና ከጌታ ሰው 13 ሬጅመንት የተውጣጡ ጥቂት የፋኖ አባላት በከፈቱት ድንገተኛ ውጊያና ይህንን ጥቃት መቋቋም ሳይችሉ ቀርተው ከባድ የሆነ የሰብአዊ ቁሳዊ ኪሳራን የተከናነቡት የአገዛዙ ወታደሮችን የተመለከቱ በመካነ ሰላም ከተማ የነበሩ የወረዳና የከተማ አስተዳደሩ ካድሬዎች ፋኖ ሌሊት ገብቶ ያጠቀናል በሚል ከተማዋን ለቀው በመውጣት ወደ ሌላኛው ወታደራዊ ካምፕ ሄደው መጠለላቸው ታውቋል። ክፍለ ጦሩ ሰሞኑን ለተከታታይ ቀናት ባደረገው ግምገማ መሰረት የአመራር ለውጥ ካካሄደ በኋላ በጥላት ላይ የተጠኑና እጅግ ጠንካራ ጥቃቶችን በመሰንዘር ትልልቅ ድሎችን እያስመዘገበ ይገኛል። ወደ ሌላኛው መረጃችን አለፍን። የጅቡቲ መንግስት የኢትዮጵያን አየር ክልል ጥሶ በመግባት በፈጸመው የሰው አልባ አውሮፕላን ጥቃት 3 ንጹሃኖች ሲገደሉ በርካቶች መቁሰላቸው ታወቀ። አብይ አህመድ ሀገሪቱን በሁሉም አቅጣጫ የሚገኙ ድንበሮቿን ክፍት በማድረግ ከተራ ታጣቂዎች እስከ ጎረቤት ሀገራት መንግስታት እንደፈለጉ በመግባት ኢትዮጵያውያን ላይ ያሻቸውን ጥቃት የሚፈጽሙባት ሀገር ካደረጋት ዋላ ደረ ብለዋል። ብልጽግና ከዚህ ቀደም ድንበር ሲጠብቁ የነበሩ ወታደሮችን ጨምሮ ሀገሪቱ አለኝ የምትለውን ጦር፣ ድሮንና ጀት እንዲሁም ሌሎች ከባባድ መሳሪያዎችን አስታጥቆ ወደ አማራ ክልል አስገብቶ ጦርነት ካወጀም እነሆ 3ኛ ዓመቱን እያስቆጠረ ነው።
የጅቡቲ መንግስት ንብረት እንደሆነ የተነገረለት አንድ የሰው አልባ አውሮፕላን የኢትዮጵያን አየር ክልል ጥሶ በመግባት በአፋር ክልል ጥቃት መፈጸሙን መረብ ሚዲያ ከታማኝ ምንጮቹ ለማረጋገጥ ችሏል። የድሮን ጥቃቱ የተፈጸመው ትላንት ጥር 5 2018 ዓ.ም በአፋር ክልል አሊዳአር ወረዳ ስር በሚገኝ በአንድ የገጠር መንደር ላይ ሲሆን በዚህም 3 ንጹሃኖች ሲገደሉ በርካታ ንጹሃኖች ደግሞ መቁሰላቸውን ምንጮቻችን አክለው ገልጸዋል። በጥቃቱ ከሞቱትና ከቆሰሉት መካከል ሴቶችና ህጻናት እንዲሁም አረጋውያን እንደሚገኙበት ታውቋል። በዚሁ አፋር ክልል ከወራት በፊትም በተመሳሳይ መነሻውን ከጅቡቲ ያደረገ የሰው አልባ አውሮፕላን የኢትዮጵያን ድንበር ጥሶ በመግባት በቀብር ስነ ስርዓት ላይ በነበሩ ኢትዮጵያውያን ላይ በፈጸመው ጥቃት የሃይማኖት አባቶችና አዛውንቶችን ጨምሮ በርካቶች መገደላቸውን መነገሩ አይዘነጋም። በሁሉም አቅጣጫ የሚገኙ የሀገሪቱን ድንበሮች ክፍት በማድረግና ድንበር ሲጠብቁ የነበሩ ወታደሮችን ጨምሮ ሀገሪቱ አለኝ የምትለውን ጦር፣ ድሮንና ጀት እንዲሁም ሌሎች ከባባድ መሳሪያዎችን አስታጥቆ ወደ አማራ ክልል አስገብቶ በአማራ ህዝብ ላይ ጦርነት ያወጀው ኦህዴድ መሩ የብልጽግና አገዛዝ 3ኛ ዓመቱን ባስቆጠረው ጦርነት ወታደሮቹ የተመናመኑበት ሲሆን በአንጻሩ ደግሞ ፋኖ የአገዛዙ ወታደሮችን መሳሪያ ማርኮ ራሱንና አደረጃጀቱን በማዘመን የድል አጥቢያ ላይ ይገኛል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ጥር 6 2018 ዓ.ም ይዘናቸው የነበሩት የምሽት መረጃዎቻችን እነዚህን መስሎ ነበረ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉም ቸር ቆዩ።